ወረደ ካንዲ ስንት ያስገብቻት ማለት ነው። ልባችን ወረደ። ሲሃም ቆይ ከሚዩት ውስጥ ላውጣት። ልባችን ዝቅ አለ ማሪ። አጣኋት። I cannot find her. ኔትወርክ የላትም እንትና ሲሃምም ይቺ ማናት ሃኑ ነው የምትባለው። ጻፍ አስተማሪ ታሪክ አለኝ። ኢንቫይት አድርጌሻለሁ። ማሪ ኤስኦኤስን አንስተሽ ንብ አድርጊማ። ለምን ግን ኢንቫይት አድርጌሻለሁ። አይ ቲንክ ኔትወርክ የለሽም መሰለኝ። እስካሁን ግሬ ነው እየተሽከረከረ ነው ሄዷል። ወደ አንቺ ግን እየተሽከረከረ ነው። አንቺ ጋር ይድረስ አይድረስ አላውቅም። ሲሃም አንድ ቁጥር ጻፊ። ሲሃምን ከሚዩት ውስጥ አውጧት። ሞዴሬተሮች ሚዩት አድርጊያት ነበረ። ከሚዩት ውስጥ አውጧት ፕሊዝ። ጽጌረዳ ኢንቫይት አድርጌሻለሁ። እንዴት አመሻችሁ? ችኮላ አይደል? ቶሎ ለመግባት አልቆጠረም ራሱ። እንዴት ናችሁ? ሰላም ነው አለን። ሰላም ነው አለው። እግዚአብሔር ይመስገን። አስተማሪ ታሪክ አለኝ፣ ግን ያው የተፈጠረው ቤሩት ውስጥ ነው ከ4 ዓመት በፊት። ዛሬም ቤሩት ላይ ነን። እሺ ውዴ። አይ ከቤሩት አንውጣ ሲሉ የኔ የራሴ ትዝ አለኝ እና እስቲ ለምን አልናገረውም አልኩኝ። ለምን ይቀር አንዴ ይቀመጥና በደንብ ላውራ። አሁን ግን ከቤሩት ወጥተሻል። ለማንኛውም አዎ እንዴ ከቤሩት ሳልወጣማ እንዴት የቤሩትን አውራለሁ? ከቤሩት ስንወጣ ነው ማውራት። አዎ ወጣሽ ችግር የለውም። እኔ አቡሲያምን ከቤት ውስጥ ጨረሽ። ቆይ አንዴ ይቅርታ ሞዴሬተሮች ስባካችሁ መስዬ ሚዩት ሊስት እስኪቢና ሲሃም የሚል አካውንት ከሚዩት አውጪ ፕሊዝ። በኤስቢ ጀመር ሲሃም የሚል አካውንት ሚዩት አድርጌያለሁ። ፈልገሽ ፍቻት። ከዛ ሲሃም ስትፈታሽ መስዬ አንድ ቁጥር ጻፊ። እሺ ውዴ ቀጥይ። ከ2009 ላይ ነበር ወደ ቤሩት የሄድኩት እና 2 ዓመት ኮንትራት ከሰራው በኋላ ራናዌይ ሆንኩኝ ማለት ነው። ከ2 ዓመት በኋላ እና ቢያንስ ለ9 ወር ያክል በቀጥታ ልክ ውጭ እንደወጣሁን እንሰራው ሌላ ቤት ነው፣ ግን ኖርማል በቃ እረፍት ምናምን አልወጣም። ስወጣም አክስት አለችኝ፣ እሷ ጋር ነበር ማሳልፈው። ከዛ እነዛ 9 ወራት ምናምን ካለፉ በኋላ ትንሽ ወጣ ማለት መልመድ ስጀምር አየሩ ማለት በቃ እንዴት ነው ይሄ ውጪ መውጣቴን አምኜ ከተቀበልኩ በኋላ ጓደኞች አፍርቼ አብረን መኖር ጀመርን ማለት ነው ከጓደኞቼ ጋር። እና እነዚህን ጓደኞቼን ያገኟቸው በግሩፕ ነበር፣ የፌስቡክ ግሩፕ ማለት ነው።
እና ያው ትንሽ ጊዜ አወራ ምናምን ነገር በአጋጣሚ ነበር ያስገቡኝ። ሁሉንም በአካል አላቃቸውም፣ ግን የአንድ ሰፈር ልጆች ነበርን እና በቃ ከእነሱ ጋር አንድ ላይ መኖር ጀመርኩኝ። ብዙ ነን፣ ግን አንድ ጓደኛ አለች ማለት በቃ ከሁሉም አንዷን ብቻ መርጬ በጣም ቤስት አደረግኳት። በማህበር ስትኖሪ ደግሞ አንድ ሰው መርጠሽ ቤስት ማድረግ ጉዳት እንዳለው አሁን ላይ ተረድቻለሁ። በሰዓቱ ግን በቃ ለእኔ ኖርማል ነገር ነበር አድርጌ የማስበው። ማለት በቃ እንዴት ነው እቆረቆራለሁ ማለት እሷን የነካ ከእሷ የእሷን ዕቃ አትንኩ፣ የእሷን ብር መልሱ አይነት ጨዋታ አንድ የመጣ እና በቃ በእንደዚህ አይነት ሁኔታ ወራት ካለፉ በኋላ ወደ ሀገር ለመግባት ወሰንን እና አንድ ላይ የሰፈር ልጆች 3 ነበር ማለት ብዙ ብንሆንም ተከራይተ የምንኖረው 3 ነን። የአንድ ሰፈር ልጆች የቀረ ነው እና በኤምባሲ ተመዘገብን። ወደ ሀገር ለመግባት ወሰንን 2ታችን ብቻ ማለት ነው። እና ከመሄዳችን በፊት እችኛዋ ጓደኛዬ ፍቅረኛ ይዛ ነበር ግብጽ ማለት ነው እና ከሱ ጋር ተጋብተዋል። እኔ ደግሞ ማለት በጣም እኔ እንጃ ማለት አሁን በሰዓት ላይ እንደዚህ አይነት ነገር አድርጊ ብትኝ በሰው ህይወት ራሴን እንደዚህ አስገብቼ ይሄ ልክ ነው ይሄ ልክ አይደለም ላጓደኛ በጭራሽ ልትኖር አችልም። በሰዓቱ ግን በቃ ይሄ ትዳር ላንቺ አይሆንሽም ብዬ ድርቅ አልኩኝ ማለት ራሴ ረሳሁት። ይሄ የሷ ህይወት የኔ አድርጌው ያክል ይመስል በቃ ይህን ትዳር አቁምሽ ወደ ሀገር መግባት አለብሽ፣ ቤተሰብ ማየት አለብን በሚለው ምናምን በቃ እያንገራገረች የምንሄድበት ጊዜ ደረሰ እና ልክ የምንሄድበት ጊዜ ሲደርስ እኔ ማለት በቃ እንትናችን ማለት ትኬታችን መሸፈን አቃተን። ልክ ያ ነገር ሲፈጠር እንደዛም ሆኖ ግን ኤምባሲ ስፖንሰር ምናምን ሸፍኖልን በቃ የምንሄድበት ቀን ተቆረጠ። ልክ ሲቆረጥ የ15 ቀን ልዩነት ተፈጠረ ማለት እሷ ቀድማኝ ከ15 ቀን በፊት ትሄዳለች፣ እኔ ከ15 ቀን በኋላ እና ያን 15 ቀን ቀድማኝ ስትሄድ ልክ እግሯ ገና ከቤሩት ልክ ሲወጣ በቃ ዘጋችኝ ማለት አታናግረኝም ምናምን ነገር። ከዛ ቆይቶ ሲገባኝ እኔ እሷን ከዛ ከግብፁ ፍቅረኛዋ ጋር አለይቻት እኔ እዛ አግብቼ ለመኖር ነው የሚል አይነት ወሬ እኔና እሷ ጓደኝነት ቅሬታ የነበራቸው ጓደኞች ይሄን ወሬ አባዙት። የዛን ሰዓት ግብፁ በቃ እገላታለሁ እሷ እኔን አፋታይ ሚስቴን ወደ ሀገር ቤት ልካ እንዴት እዚህ ሀገር ትቀመጣለች? እኔ እኮ 15 ቀን ኤምባሲ ነው በቃ ስማችንን ማለት 30ንን 15 ተካፍለን በሁለት በረራ ልንሄድ ማለት ነው። ስፖንሰር ተደርጎልንም ደግሞ እኩል አንድ ላይ ካልሄድም ብለሽ እዚህ ጋር ግርግር መፍጠራችን እና በቃ ያችን 15 ቀን አልኩሽ በሰቀቀን ቀንና ሌሊት በቃ እስከሚጠፋብኝ ድረስ ሁሉ ነገር ተዘጋጅቶ ምናምን ነገር ግን በቃ በወሬ የተነሳ አንድ እሷን በቃ ወደ ሀገር ስገባ ፊት ነሳችን። እዚህ ጋር ምስቱ ያለው በቃ ሊገለኝ አልኩሽ ማለት ያው ዛቻ ነው እንጂ እኛል ግን እንደዚህ ነፍስ መቼም ለነፍስሽ የምትፈሪበት ሰዓት ይመጣል። ይሄ ሁላ ግን የመጣው በምንድነው? በወሬ የተነሳ ማለት እኔ ይገባኛል አለም ማለት ይገባኛል አለም ስልሽ ይህን ያህል አንቺ አንድ ሰው ቤስት አድርጎ መያዝና መምረጥን እንደ ጠላት ትቆጠሪበታለሽ የሚል እሳቤ የለኝም በሰዓቱ። አሁን ላይ ግን ታይ ማለት ከማየውም ከምሰማውም ምን ተረዳው ማለት የ15 ቀናቶች ብቻ ናቸው የሰቀቀን። እኔ ከ15 ቀን በኋላ ወደ ሀገር ገባሁኝ። በቃ አለቀ ማለት ነው። ይሄ ታሪክ እዛ ጋር ያበቃል። አሁን የኔ እንድትማሩበት ያልኩት ባጭሩ ያሳጠርኩት ማለት ብዙ ነገሮች አሉ፣ ግን አስተጋባ የኔ ያስተጋባው ገስት ሳስገባው ነው። ይህን አካውንቴን ጋይስ ይሄ አሁን ያስገባውት አካውንት ከታች ያደረኩት ሀቡ እና
ምን ልላችሁ ፈልጌ ነው፣ በቃ እንደዚህ በማህበር መስረታችሁ ቤት ተከራይታችሁ ስትኖሩ ይሁን ጓደኝነትም ሁላችሁም በየግል ህይወታችሁ እየኖራችሁ ቢሆንም አንድ ላይ ማህበር መስረታችሁ ስትኖሩ በቃ መምረጥ አለባችሁ። ማለት በብልጠት ነው እንጂ ጓደኝነትን ልታስኬዱት የምትችሉት እውነተኝነት፣ ሀቀኝነት፣ የልብ የሚባል ነገር የለም። ማለት በቃ ቅናት በጓደኝነት መካከል ይፈጠራል፣ ወሬ ይመጣል፣ መጋጨት ይመጣል። ባሉባልታ የተነሳ ያው የሰውን ህይወት ሊጠፋ ይችላል። እንደዚህ ማለት ባልተፈጠረ ባሏልሽበት መንገድ ያው የሆነ ዋጋ ልከፊ ይቻለሽ። ዋና ሀሳቤ እንግዲህ ተረድታችሁኛል። ሀቢባ በጣም እያወራሁ ነው መሰለኝ። ፍሬ ሀሳቡ አልገባንም። ምንም እስካሁን ጠብ ያለ ነገር የለም። ብንጠብቅ በትዕግስት እየጠበቅን ነው። ዋናው ፍሬ ሀሳቡ እስኪመጣ በትዕግስት እየጠበቅን ነው። እስካሁን ጠብ አላለልንም። ፍሬ ሀሳቡ ዋናው ሀሳቡ ምንድን ነው? ድምፅሽ አይሰማም አቡ። ለእኔ ብቻ ነው? ጨረሽ? እንዴ ሄደችሳ። ፍሬ ሀሳቡ ምንድን ነው? አሁን ከአሁን ወደ ዋናው ጉዳይ ትገባለች ስንል ፍሬ ሀሳቡ ተደራጅታችሁ በማህበር ስትኖሩ አለች። አስተማሪ ታሪክ አለኝ ብለሽ ጽፈሽ ነው የገባሽው። ጨርሳለች እኮ ምን ኢጃዛ ቤት አብራ ስትኖር መስሪ ቦይፍሬንድ ገለመሌ። ቆይ እኮ ካሁን እኔ ወደ ዋናው ታሪክ ትገባለች ብዬ እየጠበቅኳት ነበረ። አስተማሪ ታሪክ ብላ ነው የገባችው። ከኔ እንድትማሩ ፈልገው በማህበር ተደራጅታችሁ ስትኖሩ መምረጥ አለባችሁ። ምን እንምረጥ? ጓደኛ አንፈልግም እኛ ቃል ገብተናል። ጓደኛ ላሚዝ ከዚህ በኋላ እኔ በበኩሌ ጓደኛ አልፈልግም። እናንተ አገባኝም፣ መብታችሁን የያዙ። እኔ ግን መምረጥም መመረጥም አልፈልግም። ጓደኛ አልፈልግም። ቴንኪዩ። እሺ አስተማሪ ታሪክ አለ። ሲሃም ጻፊ ሀያት በጣም የሲሃም ህይወት የሲሃምን ታሪክ ለመስማት ሀያት በጣም ጓግታለች። ደጋግማ ሲሃምን አስገቢያት። አስተማሪ ታሪክ ነው። ጓደኛዋ ናት ማለት ነው። ታሪኳን ታውቀዋለች ማለት ነው። አያችሁ ሚዩት አድርጊያት ነበር። ሲሃምን ፕሊስ ከሚዩት ፍቻት፣ አስተማሪ ታሪክ ነው እያለች ነው። የሚያሳዝን ብቻ የሚያስለቅስ እንዳይሆን። ጓደኛ በቤሩት ይብቃ። በቤሩት ብቻ አይደለም በየትም ቦታ ይብቃ። እኔ በበኩሌ አልፈልግም። እናንተ ግን መብታችሁ ነው። መያዝ የፈለገ ጓደኛ መያዝ የፈለገ ሰው መብቱ ነው። እኔ ግን ጓደኛ አልፈልግም። እኔ ጓደኛ በቃኝ ብዬ ብቻዬን መሆን የጀመርኩት ነግሬያችኋለሁ። ለመጨረሻ ጊዜ በሳይመን የስንት ዓመት ልጅ ያለ ነው በ2019 በኮሮና ጊዜ ከ2011 12 13 14 15 16 18 ከ2011 እስከ 2018 ቤስት ፍሬንድ ነበረችኝ። ከእሷ ጋር ፋይል ከዘጋም በኋላ በመጨረሻ ጊዜ ሴት ጓደኛ ኖሮኝ የሚያውቀው 2018 ላይ ነው። በፈረንጅ ነው የምላችሁ። የዛሬ 8 ዓመት ይኸው 8 ዓመት ጓደኛ ኖሮኝ አያውቅም። ብቸኛ ነኝ። ባሌ ነው ጓደኛዬም፣ ወንድሜም፣ ባሌም ሁሉ ነገሬ። ሚስጥሬን ማዋየው አቡዬ መጨረሻ ላይ እንዴት ቆረጠልሽ? ነገር ቆረጠልኛ። በቃ ግን በምን ምክንያት ነው አቡ የተጋጫ ነው? ከሷ ጋር በሰው ወሬ ነው። ሰው ወሬ ሰምታ ተቀየመች። እዛ እኔ ደግሞ ሰው ሲቀየም ለምን ብዬ አልጠይቅም። ሪም እህቴ ናት እኮ ቲክቶክ ላይ ነው የማውቃት። ቲክቶክ ላይ ነው የምናወራው። ኢምፖርታንት ነገር ካለ ነው እኔና ሪም በውስጥ የምናወራው። ይፍ ያለ ሾካካ ጓደኝነት የለንም። ጉዳት እኮ የሚያመጣው አጉልፍ ስትሉ እኮ ነው። በአካል ተገናኝተናል እናውቃለን። ሪም አቡዳቢ ቤት የመጣ በአካል ከቲክቶክ ላይ ከተዋወቁት ሰው በአካል ያገኘሁት ሪም ሳሪቲ መልስ የጠራኋት ጊዜ ቤት መታ በአካል ተገናኝተናል። ሪምሻ ለኢድ
ጠርቻት ቤት መታ በአካል ተገናኝተናል። ቲክቶክ ላይ አውቄው በአካል ያገኘሁት ቲክቶከር ኤንድ ሶፊ ኤንድ ያለች ኮመንት ሞዴሬተር የሶፊዬን ኢትዮጵያ ተገናኝተናል በአካል ኢትዮጵያ ገብታ። እንዴት አወቅሽ መሲል ቡና መፍላቱ? ቡና ሻቶች ነው ኮፊ ብለሽ ጻፍሽ መስዬ። እንዴት አወቅሽ? አዎ ቡና ፈልቶ ቀርቧል። እንጠጣ እንመርቅ። መጀመሪያ ባለ ታሪካችን ወንድ ነው መሰለኝ። ወንድ ድምፅ ነው የሰማት። ሚኪ ወንድ እኮ ነው። ችግሩ የሴት ጓደኛ ነው እንጂ እኮ ችግሩ የወንድ። ሚኪ ጓደኛ ነው እንዲህ እብድ እንደሞ እሱ ጓደኛ ብዬ ምናምን ቁጭ ብዬ ሚስጥር ምናምን አብሬ እነግረዋለሁ። ጓደኛ እኮ ውዶች የሚጎዳው በጣም እፍ ስትሉ ስታሽቃብጡ፣ አንድ አይነት ስትለብሱ ወይ ባንድ ምናምን ካላልን ስትሉ እሪ እፍ ስትሉ እኮ ነው ጉዳት የሚመጣው እንጂ አሁን እኔ ከሚኪ ጋር ጓደኝነታችን እሱ ወንድ ነው እኔ ሴት ነኝ። ምን ሚስጥር ልናወራ እንችላለን? እንቀላልዳለን፣ እንስቃለን፣ አለቀ። ምንም በውስጥ የምናወራው ሚስጥር የለ፣ ምን የለ፣ አለቀ። መሲ ባልትና በአካል አግኝቻታለሁ። ቤት መታ ከሳሪቲ ጋር ተስፈሽ ሀረርጊውን ቤት የመጡ አግኝቼዋለሁ። ኢትዮጵያም ተገናኝተናል። ቲክቶክ ላይ ከማውቃቸው በአካል ያገኟቸው እነሱ ናቸው። ኪዳ ኤልሻዳይ ቲክቶክ ላይ ከማውቀው በአካል ያገኘሁት ሰው እነዚህ ናቸው። ማን አለ ሌላ? ሳራ አልሀበሻ ታሜን በአካል አግኝቼው አላውቅም፣ አልተገናኘንም። ረዋን ረዋን ቤት መታ በአካል መሲ ሀበሻ በአካል ተገናኝተናል። ማስተር አብነት ዶክተር አብይ ሌላ ማነው በቲክቶክ የማውቀው በአካል ያገኘሁት? መንሱር እናንተ ጎበዝ ናችሁ። ሰውትን እናንተ ነገራችሁ ብታመች በአካል ተገናኘን። እንዲ አንዳንዶቻችሁ እንዴት ጅል ናችሁ? ቤት ያለችው አሜሪካን ያለው ካታር እንዴት ተገናኘን በአካል? ወንድም ካለች የስ ኪዱ ብያለሁ። በቲክቶክ ካወቅኩት በአካል ያገኘሁት በቃ ስንት ሰው ነው የቆጠር ነው? ሙኒትን በአካል አግኝቻት አላውቅም። ሂዊ ማናት? ሂዊ ስማርት የስ ሂዊ ስማርት ቤት መታ ተገናኝተናል በአካል። ጆሲ የስ ጆሲ አቦፋኖ አላገኘሁትም። መች ተገናኘን? ሚኪ እንደ ሚኪ ምንድን ነው አስሬ ሚኪ ብላችሁ ምስክቶ ኮርስ ሚኪ ጆሲ ጆሲ ኦኬ። ሌላ ማን ነው? ተስፋ ያደረገው አዶናይ ጃኒ ያ አዶናይ ጃኒ ቅልቦች በቃ። ሌላ ማን ነው? ሱሱ ማናት? አልተገናኘንም። ሱሱ በአካል ዩቲናስ ፕሮግራሜ ላይ መታ ተገናኝተናል። ዘግዘዛ ላሉ ዘግዘዛ ሄሪኬ እንኳን እኮ በቲክቶክ አይደለም የማውቃት እንዴ፣ ከቲክቶክ በፊት ነው። ካታር እኮ ነው ያለችው። ከቲክቶክ በፊት እኔ እና እሷ በፌስቡክ ነው የተዋወቅነው። ከቲክቶክ በፊት በቲክቶክ ነው ያልኳችሁ። ጻፉ ሊያስ ሱሱ ዘይት ሱሱ ኦይል ጆን ዳንኤል ራቼ በአካል ኢትዮጵያ ያገኟቸውን ነው የምላችሁ። በቃ እነዚህ ናቸው በቲክቶክ ያወኳቸው። በአካል ነው ጀለስን የጻፋችኋትን አላገኘኋት። ሪምሻ እንዴ ቅድም አልኩኝ እኮ ሪምሻ ቤት መታ ነው አቡዳቢ እያለሁ ነው። ቢኒሞስ የስ ቢኒሞስም አዳማ መጥቶ ተገናኝተናል። ማን ቀረ? ኤልሻዳይ ብያለሁ። ማርታ አሊ ቢራ እሺ እኮ ሱሱ ሳውዲ ያልኩሽ እኮ እሷ ነው። ሱሱ ኦይል አትይኝም? ቅጽል ስሟ ኦይል ነው። በዘይት ነው ማውቃት እኔ
ሱሱ አሁን ሱሱ ሂውማን ሄር ካልሽ ሱሱ አቶሎ ሱሱ ቤሩት ናት የምትመጣልኝ። ናርዲ የስ ቀውላላ ስድብ ነው አላችሁኝ። እኔ ርዝመቷን ለመግለጽ ወይኔ ቀውላላነቷ አላለሁ ስድብ እኮ ነው ቀውላላ ብለው ጻፉ። እኔ ርዝመቷን አይቼ ነው የኔን 3 እጥፍ እኔ እንደዚህ በ3 ብደራረብ ነው እሷን የማክለው። የኔን 3 እጥፍ ናት፣ በጣም ረጅም ናት ናርዲ እና ወይኔ ቀውላላ ላለው ስድብ ነው አላችሁ። ረጁ ያላገኘት ተገናኝተን አናውቅም። ቡና እንጠጣ እንቆጥራለን። እንደዚህ እንቆጥራለን። ስንት ሰው ቲክቶክ ላይ የማውቀው በቲክቶክ የማውቀው በአካል ያገኘሁት እንቆጥራለን። እሺ ወይ ስልክ ፓፒ ስትመለስ አንዴ ፍቅሬ ዝቅ አድርግልኝ። አንዴ እጅ አልደርስም ማለት እንትኔ ስታንዴን በጣም ቡል ሲል እንዲያዩት አንተ ስትመጣን ያስረዳሃል። ይህን ካውና እጅ ያልደርስም ዝቅ አድርግልኝ። ይህን ብቻ በመንካ ነው አትንካ። በእጅግ ብቻ ዝም ብለህ ዝቃ በቃ እስከምልክ ውረድ። ረተው ይሰበራል። ማውረድ ብቻ ነው ፍቅሬ። በቃ ትንሽ ከፋል። ከዛ ወደዚህ አምጣው። ለምን ወላው ኖ ፓፒ ኖ ወይኔ ፈጣሪ ሆይ ድረስ አልፈልግም። በቃ ይህ ብነሳ ይሻለኝ። ገና የምታስቀኝ አይደለም። ከፍ አድርጎ ትንሽ እሺ እኮ ተዘቅዝቋል። ወደ እኔ አልፈልግም እንደዛ እንዲሆን። በቃ ቀር ያለች ነገር አለ። በጣም አይታያችሁማ። አይ ፍቅሬ ተባረክ። እድሜ ይስጥክ፣ ጤና ይስጥክ። እሺ ፍቅር አሁን አሜን ትላለክ። እስኪ ዛሬ አንተ መርቅ ፍቅሬ፣ ምርቃታችንን እኔ እስኪ ዛሬ ስመርቅ የምትሰማኝን መድገም እኮ ነው ፍቅሬ። እሺ ዛሬ በደንብ ስማኝ። ሌላ ቀን አንተ እንድትመረቅሽ አንተ ጥሩ ሰው ስለሆንክ ፈጣሪ ቶሎ ይሰማካል። እሺ ዛሬ በደንብ ስማኝና እንዴት እንደምመርቅ። ግን እኮ ምርቃት ኮፒ አይደረግም። ሰው ከራሱ ከልቡ ነው መመረቅ ያለበታል። ሰላም ለዓለም፣ ሰላም ለሰው ዘር በሙሉ እነኑ አሜን ሲሉ እንዴት ደስ እንደሚለኝ። ሰላም ለዓለም፣ ሰላም ለሰው ዘር በሙሉ፣ ፍቅር ለሰው ዘር በሙሉ። የታመሙትን ሁሉ ፈጣሪ ማራቸው፣ የተጨነቁ የተከፉ ያዘኑ ሁሉ ፈጣሪ አለሁ ይበላቸው። ሁሉም የሰው ዘር በሙሉ እዚህ ምድር ላይ ያለ ሰላም ይሁን፣ ደህና ይሁን፣ ጤና ይሁን። ማንም ሰው አይክፋው፣ ማንም አይዘን፣ ማንም አይጣ፣ ማንም አይቸግረው። ሁሉም ሰው ይደሰት፣ ሁሉም ሰው ይሙላለት። ትዳር የምትፈልጉ ፈጣሪ የተባረከ ትዳር ይስጣችሁ። ልጅ የምትፈልጉ ፈጣሪ ጤነኛ ልጅ ይስጣችሁ። እርጉዞችን ፈጣሪ በሰላም ይገላግለን። የወለድንም ፈጣሪ ልጆቻችንን እቅፍ ድግፍ አድርጎ ያሳድግልን፣ ለቁም ነገር ያብቃልን። ለእኛም እድሜ ሰጥቶ የልጆቻችንን ቁም ነገር በአይናችን ያሳየን። አሜን። ቀረ ስራ የሌላችሁ ፈጣሪ ስራ ይስጣችሁ። በየሀገሩ በወረቀት እጦት የምትሰቃዩ ፈጣሪ እንደው ወረቀታችሁን ያሰጣችሁና ተደሰቱ፣ ደስ ይበላችሁ። ሁሉም ሰው ይደሰት። ከዛሬ በኋላ ሀዘን፣ ችግር፣ መከራ አያሰማም። አሜን። አየክ ወይ ሪከርድ አድርገኸው በስልክ ቮይስ በደንብ አጥነውና አንድ ቀን ጀበናው ግን የጋለም አንድ ቀን አንተ እንትን ትላለህ። በሶፍት ሊያዘው እንጂ ጀበናው ትኩስ ነው። በእሳት ስለሆነ ነው መሰለኝ ይብል የሚያደርገው። እዚህ ጋር ፍቅሬ፣ እዚህ ጋር ቡና እየተቀዳ እዚህ ጋር ታጣችሁ። ግን ለምን ይባክናል የተቀዳ? ለምን ሀራም? እኔ ግፍ አልወድም አለኝ። ምንም ነገር ሲደፋ አልወድም። በቃ እናቴ እንደዚህ ነው ያሳደገችኝ። ምግብ ተርፎ አይደፋም እኛ ቤት። የተረፈውን እኛ እንበላለን። ከአዋቂ የተረፈውን አልወልድም። የሰው ልጅ እንግዲህ አስተዳደጉ ነው የሚመስለው እና ለዛ ነው ሰው ቋጣሪ ቢለኝ ምን ቢለኝ ዶንኪያ ማናው ምግብ ደፍቼ ግፍ አይኖርብኝ። ጠንቋይ ያሸንፋል። ያምሻል እንዴ? ጠንቋዩን ይላከሽ
ምንድነው? እንትን ሹዳላ በቃ ጨረስኩ እኮ ቡና ከጨረስኩ በኋላ እንደዚህ ጋር ማለት ነው። ፍቅር ሳትነሳኝ ፍቅር በቃ እንዲህ ነው እኮ የሚሆነው። በቃ ቁጭ በይ በቃ ቡና እሺ። ኦኬ አስተማሪ ታሪክ አለኝ ብላችሁ ሀቡ ተዘርፈናል። አስገብኝ አስገብቼ ካልነበር ምን ነቀለክ ወንድሜ? ለምን ነቅለክ ወጣክ? አስገብቼክ ነበረ ቡና እስክመርቅ ወረፋ እንድጠብቅ መታገስ አቀጡክ። ነቅለክ ወጣክ ነው ናስ እጣኑ እንዳይዘጋብሽ። እጣኑ እኮ መዝጋት ትቷል። ድሩት እዚህ ይላችኋል። አቡዳቢ እያለሁ ስቃይን ነበር ምበላው። እጣን እያጨስኩ አስሬ ዋርኒንግ እየሰጠኝ እየዘጋብኝ። እስኪ የሚያስታውስ ያንን ጊዜ የዛሬ 3 ዓመት እና እንደጀመርኩ ሰሞን ቲክቶክ እና ከዛ ካታር ከመጣው ጀምሮ ደግሞ ተወ አንገዙ አቡዳቢ እያለሁ ትላ አቡዬ አቡዬ ምን ይሻላል? ሲሃም ወይ በሌላ አካውንት ትምጣ ማሬ። እኛም አንቺ ሀያት እኮ አጓጓሽን እኮ የሲሃምን ታሪክ ለመስማት። እሺ በቃ እሺ ወንድሜ። አቡ የምን ጠንቋይ ነው? አንቺ ደግሞ እንደ አዲስ ጀምሪ ነው ስለ ጠንቋይ። አስተማሪ ታሪክ አለኝ ብላችሁ ጻፉና ገብታችሁ አስተማሪ ታሪካችሁን አስተላልፉ። እሱ እስከሚጨርስ ጻፉ። ሞዴሬተሮች ያስገቧችኋል። እሺ ወንድሜ ገብተካል። ለሶስተኛ ጊዜ እድል የለም። አሁን ተናገር። ገብተካል። ሌላ አካውንት የላትም። እሺ ምን ላርግላት? ሀያት አንቺ ንገሪኝ። አንድ ቤት ከሆነ ያላችሁት በአንቺ አካውንት ገብታ ትናገር። እንዴ ቁጭኛ ቤት የገባ ቁጭ ብለህ ስልክ ልታወራ ነው እንዴ? እሺ 5 ቁጥሬ ካልተመለስክ እነቅልሃለሁ። ደግሜ አላስገባህም። 1 2 እሺ አቡዬ እሺ መጣ። አቡዬ እያወራው ነው። አይ ፖዝ ነበርክ። ስልክ ተደውሎብክ እኛ ጋር የለክም ነበር። ፖዝ ነበርክ። አሁንም ይሄኔ እኮ በሱ ቤት እያወራ ነው ጋይስ። ለኛ የሻይ ምልክት ነው የሚያሳየን። የኮፊ ታይም ብሬክ ላይ ነው የሚያሳየን። አይሰማም? አሁን ይሰማል። እሺ አይሰማም? አሁን መተካል ወንድሜ። እሺ በቃ ኔት እሺ ኔት ችግር ነበረ ነው ማለት። አይ እንግዲህ አሁንስ በዛ። እኛ ቁጭ ብለን እሱ ስልክ ሲደወልበት ሲያነሳ ሲመለስ ልንጠብቀው አይደለም። በቃ ኔት ነው ማለት ነው። ስልኩ እየተደወለብኝ አይደለም። እሺ ቶሎ ይመስለኛል። አሁንም ሳይነቅልህ ቶሎ ሳይወስድ ካሁን ይኸውልሽ አቡዬ በአንቺ ስም ማለት ነው። በአንቺ ስም ማለት ነው። እሺ ሀቢባ ኔትወርክ አይደለም እንዴት አትሉኝም? ኔትወርክ ሲሆን እራሱ አውቶማቲካሊ ሚዩት አያደርግም። ሲደወልባችሁ ነው አውቶማቲካሊ ሚዩት የሚሆነው። ኦኬ እና ያውን ይሰማል? አዎ ይሰማል። አንደኛው ግን 2 ሲም አለ ስልኬ ላይ። አንዱን ስልክ ዘግቼው ልምጣ? እንዴት ይሻለኛል? ቶሎ አውራ ሳይነቃ አሁንም እንትን ሳይወስድብክ እና 180 ሺህ ብር በአንቺ ስም አካውንት ከፍታ ማለት ነው። 180 ሺህ ብር ዘርፋታለች። ሀቢባ የምትባል ብላ ከፍታ ማለት ነው። እና በኢትዮ በንብ ባንክ አካውንት ነው ብሩ የገባው። በእንትኗን በውስጥ ሁሉ መረጃ የተጻጻፉትን ምናምን ጠቅላላ ብሩ የገባው በሀቢባ ስም ነው። ብሩ አሁን በቴሌግራም ላወራት ስሞክር የአካውንቱ ባንክ አካውንቱ ስም ማን ነው? ባንክ አካውንቱ ስም አምሩላ ኤልያስ ይላል። በጣም ጥሩ ጎበዝ አምሩላ፣ በርታ፣ ጀግና አምሩላ በሉ ውዶቼ። እሷን ደግሞ በግ በላት፣ የተበላችኋል በግ ገና በደንብ ተበይ ይበላል።
አመት ሆኖኛል በአምሩላ ቪዲዮ ከሰራው። ግን እድሜ ልካቸው ጅል በግ ስለሆኑ በየሄዱበት ብራቸውን ይጥላሉ። ምን አረግልሻለሁ ብሎ ነው ብር የበላት? አገባሻለሁ ብሎ ኒካ አስርልሻለሁ ብሎ ምን ሊያረግላት ነው ለአምሩላ ብር የምትሰጠው? አይደለም በቤት ነው ቤት ባለሱ ብሎ ነው የበላት። አሁን ነው ጓደኛዋ አለች፣ የእሷ ጓደኛ ናት የነገረችኝ። በነገራችን ላይ እሺ አንድ ነገር ንገረች። አዎ አንቺ በግ በላት። ብሩን የተበላችው አንቺ በግ ነሽ። ገና በቁምሽ ትታረጃለሽ። ቤቱ ከ2000 ብር ውጭ የሚከፈል ነገር የለም። ቤቱ ከሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን በኢትዮጵያ 2000 ብር ትኬት ስትቆርጡ ሲደርሳችሁ የምትከፍሉት 5 ነገር የለም። እስከ ዛሬ የቤት ባለቤት የሆኑ ሰዎች ቲክቶክ አላቸው፣ ስልክ ቁጥር አላቸው። ስልክ ቁጥራቸው ላይ ደውላችሁ ቤቱን ስትረከቡ የከፈላችሁት ነገር አለ ወይ ብላችሁ ጠይቁ። 5 የሚከፈል ነገር የለም። ከዛች ከ2000 ብር ትኬት ከምትቆርጡባት ውጪ እጣው ሲወጣ ላይቭ ላይ ዓለም እያየ ነው የሚወጣው። የደረሳቸው አካላት እዛው ላይቭ ላይ ነው የሚደወልላቸው። ላይቭ ላይ መጥተው ቪዲዮ አብርተው ማንነታቸው ይታያል። ፊት ለፊት የደረሳቸው ሰዎች ሲረከቡ ቢሮ መጥተው ሲረከቡ ቁልፍ ሲረከቡ ከነ ቤተሰቦቻቸው ይቀረጻሉ። 5 የከፈሉት ነገር የለም። እስከ ዛሬ ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ከመጣ በአመት ከ3 ወር ውስጥ በ3 ዙር 9 ቤት በ3 ዙር 19 ሰዎች የቤት ባለቤት ሆነዋል። 19ኙ ፊታቸው ይታያል፣ ተፖስተዋል፣ ስልካቸው ተቀምጧል። ደውላችሁ ስትፈልጉ በአካል አግኝታችሁ ቤቱን ሲረከቡ የከፈሉት ነገር ካለ ጠይቋቸው። ምን አይነት ዶማ ናችሁ ግን እናንተ? ጭንቅላታችሁ የምትጠቀሙት መቼ ነው? እድሜ ልካችሁን ቴሌግራም ላይ ብሬን ተበላው ጅል። ማንም ደውሎ ቤት ደረሰሽ ነይ ብር ክፈይ ስትባሉ ሁልጊዜ በነፃ ነው። ከምትቆርጡባት 2000 ብር ውጭ 5 የምትከፍሉት ነገር የለም ብዬ 2 ዓመት ሙሉ ነገርኳቸው። አይገባችሁ? ነገም ሌላ ሰው ተበላው ብሎ ይመጣል። ነገም ሌላ ሰው ተበላው ብሎ ይመጣል። ሳይ እንኳን ይብሏችሁ። ከዚህ በኋላ እኛ ሌቦቹን ነው የምንሸልመው። ጅል እንደ ጅል የለፉበትን ገንዘብ እያወጡት ወይስ ለፍታችሁ ከመሬት ነው እንደምታነሱት? እናንተ ብሩን ከመሬት ነው የምታገኙት? ለፍታችሁ አይደል የምታገኙት? እንደ ጅል አንዴ አገባሻለሁ ኒካ አስርልሻለሁ ላለሽ ባል ልትገዢ ሄደሽ 300 ሺህ ብር ትከፍያለሽ ለባል። ተደብቀው ይከፍሉና ተደብቀው ይበሉና ሲበሉ መተው ለእኛ ይነግሩናል። ሳትበሉ መታችሁ አማክሩን። ሳትበሉ ልክፈሉ ይበሉን። ከተበላችሁ በኋላ የምትመጡት ምንድን ነው? እናንተ ጅልነት ከበግ ራሱ ይብዛል። እማዬ ትሙት ቪዲዮ ሰራው ላይቭ ላይ ኤቭሪዴይ ሌቦች አሉ እላለሁ። እያንዳንዱ ቪዲዮ ላይ ሌቦች አሉ ተጠንቀቁ እያልኩ እናገራለሁ። አትማሩ። ከትኬቷ መቁረጫ 2000 ብር ውጭ 5 ሳንቲም የሚከፈል ነገር የለም እያልኩኝ ሳወራ አመት ሙሉ አትማሩ። አማርኛ አይገባችሁ? በምንኛ ቋንቋ ልንገራችሁ? ከባድ ነው በእውነት በጣም ከባድ ነው። ከእንደዚህ አይነት ሰው ጋር መግባባት እጅግ በጣም ከባድ ነው። አንቺ ለማናደር ነው ዝም ብያቸው ምን አገባኝ? የኔ ብር አይደለም። የራሳቸው ብራቸው ካላሳዘናቸው ሲበሉ ውለው ይደሩ። አንድ በግለሰብ አካውንት እንዳታስገቡ ብዬ አመት ሙሉ ለፍልፍ ያለ ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን በሚል አካውንት ከገባ ብቻ እኔን መጥታችሁ መጠየቅ ትችላላችሁ። ትኬት ለመቁረጥ ተሳስታችሁ 2000 ብር አስገባለሁ ብላችሁ 20 ሺህ ብር ብታስገቡ 18 ሺህ ብሯን አስመልስላችኋለሁ። ከዚህ በፊት አንዲት ልጅ 200 ሺህ ብር አስገብታ ሙሉ ብሯ 2 ሺህ ብር ብቻ አንድ ትኬት ተቆርጦ እንዲመለስላት አድርጊያለሁ። በሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ተሳስታ ስላስገባች በሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ተሳስታችሁ ጭማሪ ብር ብታስገቡ እኔ ሀቢባን መጠየቅ ሙሉ መብት አላችሁ። ለምን? እኔ የድርጅቱ ጉድዊል አምባሳደር ነኝ። የመጠየቅ መብት አላችሁ ነኝ። ሰክሰስ ድርጅቱ ላይ ለሚገባ ገንዘብ ትርፍ ብር ብታስገቡ እኔም መጠየቅ ትችላላችሁ። ከዛ ውጪ ሰክሰስ ላይ የአንድ ትኬት ዋጋ 2000 ብር ነው። ከ2000 ብር ውጪ ከምትቆርጡባት ትኬቷን ከምትቆርጡባት ነገር ውጪ የሚከፈል ነገር የለም። አለቅ። ይሄንን አሁንም ወደፊትም ሁሌም ቃል የማይቀየር ነው የምነግራችሁ። በተረፈ በአማርኛ እያወራን ካልተግባባን የራሳችሁ ጉዳይ ነው። እኔ የምችለው አማርኛ ነው። በአማርኛ ነግራችኋለሁ። ካልገባችሁ በሚገባችሁ አስተርጉሙት።
በዶላር ስንት ነው? 2000 ብር 30 ዶላር ነው 20 ዶላር 20 ዶላር መሰለኝ በዶላር። ለኢትዮጵያዊ ብቻ ነው፣ ለሌላ ዜጋ አይቻልም። እጣው ገና ነው። እጣው መጋቢት 30 ይወጣል ኢንሻአላህ። ቪዲዮ ሰራለሁ። 12 ነው። ኦኬ 12 ዶላር ብቻ በኢትዮጵያ 2000 ብር በፈለጋችሁት መቱት፣ በፈለጋችሁበት ሀገር ቀይሩት። የኢትዮጵያ 2000 ብር ነው የአንድ እጣ ዋጋ እና ኢትዮጵያ ውስጥ ያለ ሰው አይቻልም። ለስደተኛ ብቻ ነው ፍቃዳችን፣ ለስደተኛ ብቻ ነው። ሰው ኢትዮጵያ ውስጥ ያላችሁ ሰዎች ስደት ላይ ያለ ዘመድ ጓደኛ ይቆረጥላችሁ። እሺ ከቤሩት እንደውም አንድ ወንድ ልጅ ይደርሳል። ቆይ የእሱን ቪዲዮ ለእሱ ቤቱን ሳስረክበው ቪዲዮውን አልፖስተትኩትማ። ከቤሩት ቤቱን ለመረከብ የመጣ ልጅ አለ። ሚስቱና ልጁ ነው እንደውም ይዞ የመጣው ቤቱን ሊረከብ ሲል። ቆይ የእሱን ቪዲዮ ረስቼው አልፖስተትኩትም። ነገ ፖስተዋል። ሌላ ሀገር ላሉ ይቻላል። እንዴት? ለምሳሌ ከኢትዮጵያ ውጭ ኢትዮጵያ የሚባል ሀገር ታውቃላችሁ? ኢትዮጵያውያን ናችሁ። ከኢትዮጵያ ውጭ ሀገራት ታውቃላችሁ? ኤኒዌር የትም ሀገር ከኢትዮጵያ ውጭ ከሆነ የምትኖሩት ትችላላችሁ። እኔንም ሊበሉኝ ሲሉ አምልጬ ነው። ልንገርሽ ታሪኩን ነይ ጎበዝ። ያመለጠ ሰውማ ደስ ይለኛል። የተበላ ሰው ጅልነቱ ያናድደኛል እንጂ የባነንባቸው ሰው ደስ ይለኛል። አቡዬ እንዴት ነሽ? እንዴት ነሽ ማሪ? ሰላም ነሽ ወይማ? ሰላም እንዴት ነሽ? ወይ ሀያት ገብተሻል? አንቺም ሀያት አንቺም እንደ ሲሃም እንትን የለሽም? እኔም እንዳቀለሽ ካስተማራችሁ እስኪ ልንገራችሁ ብዬ ነው። እሺ እኔ እንጃ እኔ ጋር ደህና ነው። አንቺ ጋር እንዴት እንደሆነ እንዴት እንደማይሰማሽ አላውቅም። እሺ ይሰማል፣ ግን ማስረጃ ጠይቅሻለሁ። ለምታወሪው ነገር ማስረጃ ታቀርቢልኛለሽ? ስክሪንሾት ምናምን ለምታወሪው በውስጥ ነው የምልክልሽ ወይስ እዚህ ላይ ነው ማሳይሽ? እዚህ ላይማ ፐርሰናል ኢንፎርሜሽን ብሎ ይዘጋል። እንትን ሞዴሬተሪን አስገብቼልሽ ትልኪልኝና እዚሁ አንቺ እያለሽ አየዋለሁ። ችግር የለውም፣ በውስጥ መላክ እችላለሁ። አዎ እኮ ቆይ ከማውራትሽ በፊት ትልኪያለሽ። ማስረጃ አይቼ ብልሻለሁ እንድታወሪ። እሺ ኦኬ እሺ። መስዬ አንዳችሁ ለምን ሶፊ ናት ያለችው ከላይ፣ አውሮፓ ደግሞ በኢንቦክስ እንትን አይቀበልም፣ በኢንቦክስ ስክሪንሾት አይቀበልም፣ አይፈቅድም። ግን በነገራችን ላይ ግማሹ ታሪክ ነው። አሁን ስክሪንሾት አድርገሽ ላኪል የምትይው የተሞከረ ሊያጭበረብሩሽ ያለው ግን በስልክ ጭራሽ ተደዋውላችኋል እንዴ? ነው የሚጀምረው። መጀመሪያ ሰውየው በፍቅር መልክ እኔ ቆይ ያወራብኝን መንገድ መጀመሪያ ልንገርሽ። እሺ አይሻልም? ከዛ በኋላ እኮ ልክልሻለሁ። እሺ ምን መሰለሽ ሰውየው ውጭ ሀገር ነው ምናምን የምኖረው ብሎ እንግሊዝ ለንደን ነው የምኖረው ምናምን ብሎ ፈረንጅ ነው። እሺ ከዛ እያወራን ምናምን መንገድ ትራንስፖርት ብቻ ኩባንያ ምናምን ነው የምሰራው ምናምን ብሎ ተዋውቀን እያወራን ምናምን በቃ በምን ፕላትፎርም በቃ ልክ ፍቅረኛሞች ማለት ነው። በፍቅር መልክ ነበር የቀረበኝ እኮ። በምን ቲክቶክ፣ ፌስቡክ፣ ኢንስታግራም በምን ሰሞኑን እንትን ዋትስአፕ ላይ ቁጥርሽን ከየት አመጣ? ዋትስአፕ ቁጥርሽን ከየት አመጣ? አንድ ፈረንጅ እኔም እኮ እሱ ነው ግራ የገባኝ። ቁጥሬን ከየት አመጣኸው ስለው ቆይ ልንገርሽ ቁጥሬን ከየት አመጣኸው ስለው ስልኬ ጠፍቶብኝ እንደገና ወላሂ ይሄን ስክሪንሾት አደርግልሻለሁ ከፈለግሽ። ስልኬ ጠፍቶብኝ ሌላ ስልክ ገዝቼ ምናምን ራሱ ሻጉደኛል። የዛ ሰዓት ላይ በቃ ሻምኝ ስልኬ ላይ አገኘሁሽ አለኝ። እሺ ብዬ ተቀበልኩ። እሺ ከዛስ በምንኛ ነው የምትጻጻፉት? እንግሊዘኛ፣ አማርኛ፣ አረብኛ? ቁጥርሽ ስልኬ ላይ መጣልኝ አለ።
በምንኛ ነው የምትጻጻፉት? እንትን ትራንስሌት እያደረገ ማለት ነው። ትራንስሌት እያደረገ እሱ የሚጽፍልሽ በምንኛ ነው? ትራንስሌት አድርጎ በአማርኛ ማለት ነው። አፕሊኬሽን አለ አይደል እንዴ? እሺ ከዛ እንደዛ ነውና የምናወራው። ከዛ የሆነ ሰዓት ላይ ብርና አንዳንድ እቃዎች ልላክልሽ አለኝ። እሺ ከዛ እሺ ብዬ እኔ በባንክ ምናምን መላክ ስለማልችል እንትን ነው በፖስጣ ቤት ነው መላክ የምችለው ምናምን ብሎኝ እሺ ብዬ በቃ አሁን ልኬልሻለሁኝ በዚህ ቀን ይገባል ግን እንትኖቹን ሁላ ላኪ ካልሽ ልክልሻለሁ በውስጥ ችግር የለውም። ያው እኔ እንትን በደንብ ማውራት ስለማልችል ነው። ከዛ ልላክልሽና ለምልክበት ድርጅት የሚሉሽን ነገር ተከታይ አለኝ። እነሱ ባልሹ መንገድ ነው የምትሄጂው ምናምን አለኝ። እሺ በቃ እኔ ሌላ ቴሌግራም ላይ በእኔ ስም ያጭበረበሩሽ መስሎኝ ነው። ይሄ የድሮና የቆየ የተለመደ ነው። አይ አይደለም፣ ይሄ ማስተማሪ ነው። ኧረ በእናትሽ ሰልችቶናል። ይሄን ነገር 80 ጊዜ ሰምተነዋል። 80 ጊዜ ሰምተነዋል። መጨረሻው ልንገርሽ፣ በጣም ብዙ ልጆች ገብተው አውርተውታል። ከዛ እቃ ልላክልሽ አለሽ፣ እቃ ይልክልሻል። ከዛ እቃውን ከፍለሽ ነው የምትወስጂው። እቃ ላኩልሽ ብሎ ቪዲዮ ይቀርጾ ምናምን ይልክልሻል፣ የውሸት ሳይልክ። ከዛ ቪዲዮ ከደረሰሽ አሉ የታወቀ ነው። አዲስ ነገር አይደለም። ማሬ ገና 6 ዓመት ሆኖታል ከጀመረ። እንደናንተ አይነት ልብላ ብላችሁ የምትበሉ ሰዎች ናችሁ። እንኳን አንቺ አልተበላሽም፣ ግን ብዙ ልጆች ልብላ ላፕቶፕ፣ ወርቅ፣ ሽቶ ምናምን ቀርጾ ሲልክላቸው መጥቶልኛል እቃው ብለው ተስገብግበው የሰው ንብረት ሊበሉ ሲሉ የራሳቸውን ይበላሉ። ይበላቸው፣ አተርፍ ባይ ጉዳይ ናቸው። የቆጡን አውርድ ብላ የብብቷን ጣለች ስለሆኑ ይበላቸው። ይሄ ገና እኔ ኮንትራት ቤት እያለሁ ጀምሮ የምሰማው ነገር ነው። በጣም የቆየ ነው፣ አዲስ ነገር አይደለም። ብዙዎች ገብተው ነግረውናል። እንደዚህ አይነት እንትን ስላለ ያው እንዲጠነቀቁ ያክል ነው። 10 ዓመት ሆኖታል ስንሰማው ይሄን ታሪክ ማሪ። እናመሰግናለን። እሺ ደግሞ ከቻልሽ ሲሃምን አስገቢያትና አስተማሪ ታሪክ አለ። ህይወት ሀያትዬ ኪታም ትችል አስገባት የለችም ሲሃም ሚውት ተደርጋ አጧት መሰለኝ ሞዴሬተሮች። መስዬ አላገኘሽው? እሺ አይ እኔ ደግሞ አሁን ቅርብ ጊዜ ከአንድ ወር በፊት ነው ያጋጠመኝና ላካፍላችሁ ለዛ። እሺ ሀያት ንገሪያት ተፈታለች። ሲሃም ግን እንደዚህ ድንዝዝ ያለች ስለሆነች እንዴት ነው ገብታ የምታወራው? ማሪ ከአንዴም ሁለት ያስገብቻት ምንም እንትን ኔትወርኳ ይሁን እሷ ትሁን አላውቅም እንጂ ተፈታለች ከሚውት ላይ። እሺ ጻፉ አስተማሪ ታሪክ አለኝ ብላችሁ። ቴንኪው መስዬ። ሰላም እንደምን አመሻችሁ? እሺ አቦዬ በቃ እኔ ውድ እሺ ተባበሪኝ ስወድሽ ዋን ሰከንድ ጀለች ያለ እመቤት ትምጣ ንገሪያት። ሳውዲ ያለችው እህትሽን እንድትመጣ ንገሪያት። ላይቭን ሼር አድርጊላት ትምጣ። ከራሷ እንስማ። እሺ እሺ ጻፉ። አስተማሪ ታሪክ አለኝ። ስታምሪ ሀቡ ቴንኪው ማሪ። አስተማሪ ታሪክ አለኝ። አቡዬ ገንዘብ አይደለም እርዳታሽን ፈልጋለሁ። ጆርዳን ነኝ። ገንዘብ ካልሆነ ዌልካም ነኝ ግቢ። ገንዘብ ብቻ ትጠይቁን እየመጣችሁ እንጂ ትክክል ገንዘብ ስትፈልጉ ባንክ ቤት ሄዱ። እሺ ሰላም ሰላም፣ እንዴት ነሽ? አቦዬ ወይ ሰላም ነው? እንዴት ነሽማ? ሰላም ነው አለሁልሽ ውዴ። አለሁልሽ የኔ እናት።
ሀቦዬ አንድ ነገር እንድትረጅኝ ፈልጌ ነበር። እሺ አንዴ ቆይ። ዙፋን ኮ ወላሂ አስተማሪ ታሪካል የምትዩ አካውንትሽ ፕራይቬት ነው። አንዴ ጠብቂ ማሪ። አካውንትሽ ፕራይቬት ነው። አስተማሪሽ ነው። እሺ እናቴ ይሰማል። ቀጥይ። ስልክሽን ፕራይቬቱን አስተካክለሽ ነው አስረዷት። ሀቦይ አንዲት የአክስቴ ልጅ ነበረች። ዱባይ ነው የምትኖረው፣ መዳን ቤት ነው የምትሰራው። ሰማሻል? የኔ ይሰማሻል? ሀቦ ሄሎ ወይ አዎ ብያለሁ እኮ ሲደክመኝ የመጨረሻ ትንፋሽ ሲያጥረኝ በእጄ ኔትወርካቸው የዛሬዎቹ ጉድ ነው። ኔትወርካቸው ነው። ስልክ ካልተፈቀደላት ለአንቺ በምን መንገድ ነገረችሽ ማሪ? እሺ ጻፉ። ከመሬት በታች ነው የሚገቡት የዛሬዎቹ። ኔትወርክ የላቸውም። ይቺ ግን ሄለን ወርቅዬ የምትባለው ምንድን ነው የምትለኝ? ሄለን ወርቁ ነይ አካውንትሽ ፕራይቬት ነው። ሄለን ወርቁ ቤትሽ ልምጣ? ሎኬሽንሽን ስጭ፣ ቤትሽ ልምጣለሽ። አካውንትሽ ፕራይቬት ነው የሚል አማርኛ አይገባሽም? ሴቲንግ ውስጥ ግቢና አካውንትሽን ፐብሊክ አድርጊ፣ ከዛ እናስገባሻለን። እንዲህ ለእኔ ለምን ፕራይቬት አለኝ? ፕራይቬት አካውንትን ውስጥ መሳብ የሚችልም የሚለፍሰጡ ሚሚናት ይሳብቻት። ግን ፕራይቬት አካውንትን መሳብ የሚችል ለእኔ አካውንቷ ፕራይቬት ነበር የሚታየኝ። ሀው ካም ሀሎ ሰላም፣ እንዴት ነሽ? አለን። የገንዘብ እርዳታ ነው? አረ እርዳታ አይደለም። እኔ ቁጥርሽን ፈልጌ ያጣው ቴሌግራም ላይ አልወጣልኝም። ስለ ሰክሰስ ልጠይቅሽ። ሰክሰስ ታዲያ ችግር ላይ ነኝ የገንዘብ አይደለም ብለሽ መጻፋችሁ በአማርኛ? አረ ብዙ ጊዜ እንደዛ ብዬ እየጻፍኩ ነበረ፣ ግን አስገብኝም። ሁሌ ሀቡ አስገብኝ ብቻ ብለሽ ነበር የምትጽፊው። አረ ብዙ ጊዜ አንድ ነገር እንድታስረጅኝ ነው ብዬ ጽፌልሽ ነበረ፣ ግን አላስገባሽኝም። አንድ ነገር እንድታስረጅኝ ነው ብለሽ አትገቢም። ችግር ላይ ነኝ የገንዘብ አይደለም የሚል አማርኛ ከጻፍሽ ብቻ ነው የምትገቢው። ያው እኔ አላወቅኩም እና ልጠይቅሽ የፈለኩት ማለት ነው ሰክሰስን በዋትስአፕ ሀይ ብዬው አልመለሰልኝም እና ትኬቱን መቁረጥ ፈልጌ ነው እኮ። እስኪ በስንት ቁጥር ትኬት መቁረጥ ፈልጋለሁ ብለሽ ላክሽ? በአንድ ቁጥር ብቻ? ሁሉንም ከዚህ ላይ አይደለም፣ ሁሉንም ቁጥር ከዚህ ላይ ወስጄ ሁሉም ወጥቶልኛል። ዋትስአፕ ላይ በሁሉም አስቀምጬ ነበረ፣ ግን አላስቀምጡልኝም። አዎ ብዙ ሰው ስለሚጽፍ ተራ እስኪደርስሽ እስኪመለስልሽ ጠብቂያ ማሪ። ለምን ተጣደፍሽ? ከዛን ሲመልሱልኝ ከኔ የሚጠበቀው ምንድን ነው? እስኪ ንገሪኝ። ራሳቸው ይነግሩሻል ማሪ። ከስተመር ሰርቪስ። ይሄ የኔ ስራ አይደለም የእነሱ ስራ ነው። ከስተመር ሰርቪስ ዋትስአፕ ላይ ትኬት መቁረጥ እፈልጋለሁ ስትይ ወረፋ ሲደርስሽ ተራው ሲደርስሽ እነሱ ባንክ አካውንት ሰክሰስ የሚል አካውንት ልከውልሽ ያስረዱሻል። ሰክሰስ የሚል አካውንት የትኬቱ ዋጋ 2000 ብር ብቻ ነው። አይሻ አመሰግናለሁ። ለዚህ ነው በቃ ለዚህ ነው 3 ቀን ሙሉ እያቸከቸክሽ የነበረው ኮመንት። አረ ከ3 ቀንም ያልፋል። በጣም ብዙ ጊዜ ሆኖኛል። ተማሪ ታሪክ አለኝ ሀሳቦች። እኔ ደግሞ ምን አይነት ችግር ላይ ናት ብዬ ጽፌ አስተማሪ ታሪክ አለኝ ብላችሁ ጻፉ። አንዱ ችግር ላይ ነኝ ገንዘብ አይደለም።
ኦኬ እንደዚህ በቃ በእንደዚህ ተማርኛ ነው የምንግባባው። ችግር ለኔ የገንዘብ አይደለም ካላችሁና አስተማሪ ታሪክ አለኝ ካላችሁ ብቻ ነው እዚህ ቤት መግባት የሚቻለው። ኦኬ ቴንኪው ተግባብተናል። አሁን እንደዚህ አስገብኝ እያልኩ እየጻፍኩ ነበር ከ3 ቀን በላይ። አመት ብጽፊ አስገብኝ አትገቢም። አስተማሪ ታሪክ አለኝ ወይንም ችግር ለኔ የገንዘብ አይደለም። ሁለት ባለ ጉዳዮች እነዚህ ብቻ ናቸው መግባት የሚችሉት እዚህ። ሰላም